በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ወገኖቼ ስለዚህ ቀን ስለዚህ ሰዓት ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ይህን ቃል አሁን የምትሰሙ በኋላም እግዚአብሔር ወዶና ፈቅዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እግዚአብሔር ወንድሞቼ መልካም ነው። ከልቤ ላለው ደግሜም እላለሁ እግዚአብሔር መልካም ነው። ለኔና ለእናንተ ይህን ብሩህ ቀን ያደለን ይህን መልካም ቀን የሰጠን እግዚአብሔር መልካም ነው። ከልቤ ነው የምናገረው ወንድሞቼ። ቅድም ቁጭ ብዬ ሳስብ ነበር ወንድሞቼ ትላንት የኛ አይደለም፣ ያለፈው ወር ያለፈው አመት የኛ አይደለም፣ ትላንት የኛ አይደለም ትላንት ቅድም የኔ አይደለም አሁን ነው የኔ። ለዚህ ነው እግዚአብሔር ቃል የመዳን ቀን ዛሬ ነው ይላል። እና ቁጭ ብዬ ስለ ትላንት አሰብኩ። ትላንት እንዴት ነበርኩ?
ቀኔ እንዴት ነበረ ትላንት መልካም ቀን ነበረ እንዴት ነበረ አዎ ወገኖቼ ቀን መልካም የሚሆነው እግዚአብሔር ጋር ስንሆን ነው ቀን መልካም የሚሆነው እንደሚገባ ስንሄድ ነው አዎ ምክንያቱም የእግዚአብሔር ቃል ምን ይላል እናንተ ግን በቀራችሁ ዘመን እንደሚገባ ተመላለሱ ይላል እንዴት ይሆን እንደሚገባ ለዚህ ነው እኔም ቁጭ ብዬ ትላንት ቀኔ እንዴት ነበር በስራዬ ቦታ እንዴት ነበር ከመስራ ቤት ጓደኞቼ ጋራ በቤቴ ከቤተሰቤ ጋር እንዴት ነበርኩ እንደሚገባ ነበር ስመላለስ የነበረው ወይስ እንደ ድሮ እንዳምና እንደካቻምና እግዚአብሔር እንዳልወደደው ዘመን እንደዛ ቅንቅን እንደበላው ዘመን እየኖርኩ ነው አው በየራሴን ጠየቅኩ ወንድሞቼ ይቅርታ እናንተም ተስፋለኝ ትላንት ልብ በሉ ዛሬ ጧት እንኳን የኛል ነበር አለፈ በቃ it's gone ነገማ የኛ አይደለም የኛ ሆን ነው አው ለዚህ ነው በዚች ባለችን ባሁኒቷ ደቂቃና ሰኮንድ ከእግዚአብሔር ጋር ትክክል መሆን ቀን መልካም የሚባለው ወንድሞቼ ቀኔ መልካም ነበር የሚባለው አው ከእግዚአብሔር ጋር ትክክል ስንሆን ነው እግዚአብሔር እንደሚወደው እሱ እንደሚፈቅደው ተመላለሱ ኑሩ እንዳለው ስንኖር ነው ለእግዚአብሔር ሐሳብ ስንኖር ነው እዚህ ነው እግዚአብሔር መልካም ነው እነሆ ዛሬም ይሄን ብሩህ ቀን ሰጠን ሌላ ድል ጨመረልን ምናልባት ቢያስተምራችሁ አንድ ነገር ልንገራችሁ ትላንት ጧት ላይ አንስቼ ለባለቤቴ ነገርኳት ነው አስተማሪ ስለሆነ ነው እንጂ የራሴን ፐርሰናል ላይፍ አርቲ ቡርቲ እዚጋ ማምጣት አስፈላጊ አይደለም ግን እግዚአብሔር የሚከብርበት ከሆነ ችግር የለብኝም ስለዚህ እና ቀኑም ያው ታቂያለሽ ዛሬ ቀኑ ሮብ ነው ማነው አርብ ነው በሚል ስናወራው ዛሬ ቀኑ ጾም ነው አርብ ነው ይያል ማውራት ጀመር በዛ የተነሳ አይ ጾም አርብ ስለሆነም ጾምም ስለሆነ እስቲ እንግዲህ እንደምናስባቸው ወንድም እህቶች አሉ በጸሎታችን ብለን ማሰብ ጀመር እና በዚህ ሐሳብ ውስጥ ብዙ ወገኖቼ ተዛሉኝ ያሉም የሌሉም ተዛሉኝ በተለይ ወገኖቼ ንስሐ ሳይገቡ አሁንም ያስለቅሰኛል ንስሐ ሳይገቡ እንደ እግዚአብሔር ሐሳብ ሳይኖሩ አንድ ቀን ሳይመለሱ ይሄዱ ወንድም እህቶቼ እጅግ ልቤን ይሰብረዋል ስለነሱ መጸለይ ያለብን ስለነሱ ማሰብ አለብን በሚል ምንድነው ነጥቤ በቃ አለቀ it's past አለፉ እነሱም እኔና እናንተ ግን ዛሬም ይሄ ቀን ለኛ ግን አዲስ ነው ወገኖቼ ለኛ መልካም ቀን ነው እግዚአብሔር መልካም ነው ከልቤላችኋለሁ ይሄን ድል ሰጠን እነዛ ወንድሞቼ ትላንት ያሰብኳቸው ንስሐ ሳይገቡ ይሄዱ ወይም ንስሐም ቢገቡ በጸሎት ያሰብኳቸው ወይም ያሰናቸው ወንድሞቼ ዛሬ እነሱ ድል የላቸው እኛ ግን ድላለን እኔና እናንተ ድላለን ወንድሞቼ እግዚአብሔር ለመሆኑ ዛሬ ይሄንን መልካም ቀን ለምን ሰጠን ሰው ይሄ ነው እንግዲህ ማሰብ ያለበት አእምሮ የተሰጠን ወንድሞቼ ለዚህ ነው በጀብድ አልናገርም በትህትና እኔ ግን ዛሬም በጌታ ደስ ይለኛል ይሄን ብሩህ ቀን በሰጠን በክርስቶስ እጅግ ደስ ይለኛል እናንተም ደስ እንደሚላችሁ አምናለሁ እና ወገኖቼ ዛሬ እግዚአብሔር ስለዚህ ቀን የተመሰገነ ይሁን እግዚአብሔር ቢረዳን ዛሬ የምንማርበት ርዕሳችን መንፈሳዊ ዕውርነትና ጣጣው ወይም ደግሞ መንፈሳዊ ዕውርነትና አደጋው በሚል ይሆናል በደንብ አርጋችሁ ስሙኝ ትላንት ማታም በዚህ ጉዳይ ላይ ስንነጋገር ነበር ከኔ ጋር የነበራችሁ ምናልባት ማየት የምትፈልጉ ቤተ እስጢፋኖስ ብላችሁ ሄዳችሁ ብታዩት እጅግ ይጠቅማችኋል የተማርንበት ርዕስ ወንድሞቼ መንፈሳዊ ዕውርነት እና አደጋ ወይም ጣጣው ወገኖቼ መንፈሳዊ ዕውርነት አደጋ አለው መንፈሳዊ ዕውርነት በመንፈሳዊ ህይወት ዕውር መሆን በስጋዊ አይደለም በስጋ አይደለም በመንፈሳዊ ህይወት ዕውር መሆን ወገኖች ያደጋለው ስለዚህ እግዚአብሔር መንፈስ ቅዱስ ዛሬ እኔና እናንተን ወገኖች ያስተምረናል መንፈሳዊ ዕውርነት አደጋ አለው ምንድነው መንፈሳዊ ዕውርነት መንፈሳዊ ዕውርነት እንዴት ይመጣል በወፍ በረር ትላንት ስንማር መንፈሳዊ ዕውርነት ማለት ብለን የእግዚአብሔርን እውነት የክርስቶስን እውነት ወንድሞቼ ወይም የወንጌልን እውነት አለመረዳት
ወይም ለመረዳት አለመፈለግ መንፈሳዊ ዕውርነት ነው። በትህትና ሆኜ እናገራለሁ፣ በእንባ ሆኜ እናገራለሁ ወንድሞቼ። የእግዚአብሔርን እውነት የክርስቶስን እውነት የወንጌልን እውነት አለመረዳት ወይም ለመረዳት አለመፈለግ መንፈሳዊ ዕውርነት ነው። ይህንናል በዚህ ጉዳይ በተለይ አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ በዘመነ ሥጋዌው አንዱ ያስተማረው ይህንን ነው። ልጆቼ መንፈሳዊ ዕውራን አትሁኑ አለ። ይህንን ያለው አንድም በቤተ መቅደስ የእግዚአብሔር አገልጋዮች ነን ላሉት ለካህናቱ ለአገልጋዮቹ፣ ሁለትም ለሕዝቡ ነበረ። ካህናቱ ዕውራን ነበሩ። እግዚአብሔርን እናቃለን ሲሉ አያውቁትም ነበረ። እግዚአብሔርን እናመልከዋለን ሲሉ አያመልኩትም ነበረ። የነሱ አምልኮት ሌላ ነው። እናንተ ዲያብሎስን ነው የምታመልኩት አላቸው። ለምን ሲባል እኔን እንኳን መንፈሳዊ ነን እያላችሁ እኔን ክርስቶስን እንኳን ልትገሉኝ ትፈልጋላችሁ አለ። እውነትም ገደሉት። ወገኖቼ ሃይማኖት አንዳንዴ ጥንቃቄ ይጠይቃል። ወንድሞቼ ሃይማኖት ጥንቃቄ ይጠይቃል። እነዚህ ሰዎች ስለ ሃይማኖታቸው ነው የገደሉት። ዛሬም ስለ ሃይማኖት እንገድላለን የሚሉ ሰዎች አሉ። ስህተት ነው፣ አለማወቅ ነው። የሃይማኖት ሰው ወገኖቼ አይገልም። እሱ እንደ አባቱ እንደ ክርስቶስ ሞቶ ሕይወት ይሰጣል እንጂ። ስለዚህ ምን አላቸው? እናንተ ነፍሰ ገዳዮች ናችሁ፣ እኔን እንኳን ልትገሉኝ ትፈልጋላችሁ። ስለዚህ ዕውራን ናችሁ አለ። እኛ ዕውራን ነን አሉት። ዕውራን ናችሁ ስላችሁ የሥጋ ዕውርነት አይደለም። አይናችሁ በሥጋችሁ ዕውር ብትሆኑ ባልተፈረደባችሁ ነበረ። ግን እናንተ መንፈሳዊ ዕውራን ናችሁ። እግዚአብሔርን እናመልካለን ትላላችሁ፣ አምልኮታችሁ ዲያብሎስን ነው። እናንተ የቅዱሳን የአብርሃም ልጆች ነን ትላላችሁ፣ አብርሃምን አታውቁትም። አብርሃም እኔን ያቀኛል፣ የፍቅር ሕይወት አለው፣ ሰው አይገልም አብርሃም። እናንተ የአባታችሁ የገዳዩ የዲያብሎስ ልጆች ናችሁ። እናንተ እኔ ወደ አባቴ እሄዳለሁ፣ እኔ በመሆንበት እናንተ አትመጡም። እናንተ በኃጢአታችሁ ትኖራላችሁ፣ በኃጢአታችሁ ትሞታላችሁ። መንፈሳዊ ዕውራን ናችሁ አላቸው ወንድሞቼ። መንፈሳዊ ዕውራን ናችሁ አለ። ያንን አይነ ስውሩን ይሄን የምታገኙ ታሪኩን ዮሐንስ ወንጌል ምዕራፍ 8 እና 9 አንብቡ። በምዕራፍ 9 ላይ ያንን አይነ ስውሩን ካበራለት በኋላ አይነ ስውሩ እንኳን ስለ ኢየሱስ ክርስቶስ አውቆት በእውነት ሲመሰክር በእውነት ሲሰግድለት ያዳነኝ ክርስቶስ ነው ሲል አይን አለን የሚሉት ዕውራኑ አውጥተው ከመቅደስ አባረሩት። ይሄ ሰውዬ እኮ ኃጢአተኛ ነው፣ ማን አዳነህ አሉት። ኢየሱስ ክርስቶስ አዳነኝ አላቸው። ይሄ ሰው እኮ ኃጢአተኛ ነው ሲል እኔም ማቀው ኃጢአተኛ ይሁን አይሁን እኔ አላቅም፣ ማቀው ዕውር ነበርኩ ፈወሰኝ አለ። ይሄ ሰው ሊፈውስ አይችልም እሱ ብለው አሉት። አይ እሱ እኔ ማቀው እሱን ያዳነኝ፣ እሱን አለማወቃችሁ የሚያስገርም ነው አላቸው። እነዚህ ሰዎች እናቃለን፣ እነዚህ ሰዎች የተማርነን ሲሉ የነበሩ ናቸው። ለዚህ እኮ ነው መንፈሳውያን ዕውራን ናቸው ያላቸው መድኃኒታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 8 እና 9 አንብቡ። በተለይ ምዕራፍ 9 ከቁጥር 36 በዚህን ጊዜ ይሄንን አይነ ስውሩን አውጥተው ወረወሩት ወደ ውጪ። ጌታ ውጪ ወጥቶ ተገናኘው። አንተ በሰው ልጅ ታምናለህ ያለው፣ አምንበት ዘንድ የሰው ልጅ ማን ነው አለው። ይሄው ያወራሃል። በዚህን ጊዜ ይሄ አይነ ስውር የነበረው ከዚህ በፊት ያላየው ሰገደለት። አዎ አምናለሁ አለ። ይሄ አይነ ስውር ወዲያው አይኑ ሲበራለት ወገኖች ያመነ። እዛ ግን ድንቅ ነገርን ሲያደርግ ያዩ ፈሪሳውያን እግዚአብሔርን እናቃለን ያሉ ግን ዕውራን ነበሩ። አዎ
ለዚህ ነው መንፈሳዊ ዕውርነት ወገኖቼ መጥፎ ነው። ዛሬም ወገኖቼ እግዚአብሔርን እናመልካለን ስንል እንጠንቀቅ። በእውኑ እግዚአብሔርን እያገለገልን ነው ወይንስ እንደ ፈሪሳውያን ዲያብሎስን እያገለገልን? ወንድሜ በጣም አስብ። ሕይወት ምርጫ ነው። ከልቤ ላለው ሕይወት ምርጫ ነው። እኛ ግን እግዚአብሔርን እንምረጥ። ሕይወት ምርጫ ነው። እኛ ግን ክርስቶስን እንምረጥ። ሕይወት ምርጫ ነው። እኛ ግን ማዳንን እንጂ መግደልን አንምረጥ። ስለዚህ ወገኖቼ ያንን አይነ ስውሩ አውጥተው ወረወሩት። ሲወረወሩት ክርስቶስ ውጪ ወጣና ታምናለህ ያለው ይሄ አይነ ስውር የተባለ ወዲያው ሰገደለት። ደቂቃ አልፈጀም። አምናለሁ አያለው ክርስቶስ እዛ ጋር እኔ የመጣሁት አለ የማያዩ እንዲያዩ እና ያለን የሚሉ እንዲታወሩ ለፍርድ መጥቻለሁ አለ። ወንድሜ ስማኝ፣ እግዚአብሔር መንፈስ ቅዱስ ዛሬ ይላል እኔ የመጣሁት ወደ ምድር የመጣሁት የሞትኩት አለ ክርስቶስ የማያዩ ሰዎች እንዲያዩ እና ያለን የሚሉ ደግሞ እንዲታወሩ ለፍርድ መጣሁ። እኔ አይደለሁም የጻፍኩት ወንድሞቼ። እንዳልኳችሁ ይሄ ታሪክ ሙሉ ታሪኩን በዮሐንስ ወንጌል ምዕራፍ 8 እና 9 ላይ አለ። ስለዚህ የዛሬው ትምህርታችን ወገኖቼ መንፈሳዊ ዕውርነትና ጣጣለው መንፈሳዊ ዕውርነት አደጋ አለው አላቸው እኮ እነዛ በቤተ መቅደስ የሚያገለግሉትን ካህናት እንደዚህ አላቸው፣ እኔ ወደ አባቴ ሄዳለሁ፣ እናንተ ወደዛ ልትመጡ አትችሉም። እናንተ በኃጢአት ትኖራላችሁ፣ እናንተ በኃጢአታችሁ ትሞታላችሁ። ስለዚህ አትመጡም፣ እናንተ ቦታ ሌላ ነው፣ ከአባታችሁ ከገዳዩ ከዲያብሎስ ጋር ነው አለው። እግዚአብሔር ከዚህ ሰሙር መንፈሳዊ ነን ሲሉ መንፈሳዊ አለመሆን፣ እግዚአብሔርን እናመልካለን ሲሉ እግዚአብሔርን ካለማምለክ እግዚአብሔር ወንድሞቼ ይሰውረን። እግዚአብሔር ይሰውረን ወንድሞቼ። ስለዚህ ክርስቶስ በዚህ ጉዳይ ስለ መንፈሳዊ ዕውርነትና ጣጣው ወንድሞቼ በደንብ አድርጎ አስተማረ። ቅድም እንዳልኳችሁ መንፈሳዊ ዕውርነት ማለት የእግዚአብሔርን እውነት የክርስቶስን እውነት የወንጌልን እውነት አለመረዳት ወይም ለመረዳት አለመፈለግ መንፈሳዊ ዕውርነት ይባላል። መንፈሳዊ ዕውርነት ወንድሞቼ የእግዚአብሔርን ቃል ስንሰማ አለማስተዋል፣ ለመኖር ፍሬ ለማፍራት አለመመኮር መንፈሳዊ ዕውርነት ነው። መንፈሳዊ ዕውርነት ወገኖቼ በመጀመሪያ ዓመትም በሁለተኛው ዓመትም በ20ኛው ዓመትም አሁንም ገና ከሆነ መንፈሳዊ ዕውቀታችን መንፈሳዊ ደረጃችን መንፈሳዊ እድገታችን መንፈሳዊ ዕውርነት ነው፣ ጨቅላነት ነው፣ ዕውርነት ነው። አያችሁ። ስለዚህ ይሄንን ያስተማረው እኔ አይደለሁም መድኃኒታችን ኢየሱስ ክርስቶስ ነው። እሱ ብቻ አይደለም። በትላንቱ በማታ ላይ ትምህርት ያመለጣችሁ ቤተ እስጢፋኖስ ብላችሁ እዩት፣ ይጠቅማችኋል። እኔ አምና ስለ ዩቲዩብ ጉዳይ ይዞኝ አይደለም የማወራው። ቅዱስ ጳውሎስ ለተለያዩ ቤተክርስቲያን በጻፈው መልእክቱ በተለይ ለቆሮንቶስ ቤተክርስቲያን፣ ለኤፌሶን ቤተክርስቲያን፣ ለሮሜ ቤተክርስቲያን ስለ መንፈሳዊ ዕውርነት አስረግጦ ነገራቸዋል። ምንድነው ያላቸው? ለምሳሌ ወደ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ብትመለከቱ አሕዛብ ወደ ወንጌል ዞር እንዳይሉና እንዳይድኑ የዚህ ዓለም አምላክ ልባቸውን አሳውሮታል ይላል። ልባቸውን አሳወረ፣ ደንዳና አደረገ። ማንን? የቆሮንቶስን ሕዝብ። እኛስ ወገኖቼ የዚህ ዓለም አምላክ ልባችንን አላሳወረብንም? በነገራችን ላይ ትምህርት ያስፈልገው ለዚህ ነው። ከሚገባው በላይ መንፈሳዊ ዕውርነት በስቷል። በቤተ ክርስቲያን ውስጥ መንፈሳዊ ዕውርነት በእኛ አገልጋዮች ዘንድ ነግሷል፣ በምእመናን ዘንድ ነግሷል። ለዚህ እኮ ነው መድኃኒታችን ኢየሱስ ክርስቶስ ቅድም በነገርኳችሁ መጀመሪያ ካህናቱን ነው መንፈሳዊ ዕውራን ያላቸው፣ ቀጠለና ህዝቡን ነው። ህዝቡን አይቶ በማቴዎስ ወንጌል ምዕራፍ 13 ላይ በዘሪው ምሳሌ ነገራቸው፣ ያስተምራቸው ጀመረ። ቃሉ ሊማሩ መጥተዋልና ግን እንደማያስተውሉ ያውቃል። ስለዚህ በምሳሌ ነገራቸው።
በምሳሌ ሲነግራቸው ሐዋርያት መጥተው ጌታ ሆይ ስለምን በምሳሌ ትናገራለህ ለሕዝቡ ለምን በግልጽ አትናገርም አሉት ይሄ ሕዝብ እኮ እየሰማ አያስተውልም ይሄ ሕዝብ እኮ እያየ አይመለከትም ልበ ደንዳና ነው ሰምቶ እንዳልፈውሰው ልቡ የጨለመ ነው ስለዚህ ነው በሚስጥር የምናገረው ማንነ ያለው ሕዝቡ እንዳለው የሚከተለውን 5000 ገበያ ሕዝብ እኮ ነው ያለው ወንድም እግዚአብሔር መንፈስ ቅዱስ ዛሬ ምንድነው የሚለው እኔንና እናንተን ምናልባት ባካሄዳችን ደስ ብሎት ይሆን እናንተ ልበ ብርሃን ናችሁ ብሎን ይሆን ወይስ ልበ ደንዳና ብሎን ይሆን ዛሬ በተባለ ቀን ወገኖቼ ራሳችንን እንመርምር ሃይማኖት ማለት በሃይማኖት ብትኖሩ ራሳችሁን መርምሩ ነው ስለዚህ መድኃኒታችን ኢየሱስ ክርስቶስ አገልጋዮቹንም ተናገረ በዮሐንስ 9:8 እና 9 ደግሞ ህዝቡንም በማቴዎስ 13 ላይ ተናገረ አለ ቅዱስ ጳውሎስም ለሮሜ ማነው ለቆሮንቶስ ቤተክርስቲያን ቀደም እንዳልኳችሁ የዚህ ዓለም አምላክ ልባቸውን አሳወረ ወደ ክርስቶስ ዞር እንዳይድኑ ልባቸው ታወረ ይላል እንደዚህ ይላል ወንጌላችን የኛ ወንጌል የተከደነ አይደለም ግን አንዳንዶች ወንጌል ሚስጥር ነው የተከደነ ነው ይላሉ የተከደነባቸው የሚጠፉ ናቸው እንጂ ወንጌላችን የተከደነ አይደለም ይላል ላንበበላችሁ ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 4 ጀምሮ እንደዚህ ይላል ወንጌላችን የተከደነ ቢሆን እንኳን ወይም ቢመስል እንኳን የተከደነባቸው ለሚጠፉት ነው ለነሱ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ ልባቸውን አሳወረባቸው ይላል አሳወረ ወንጌልን እንዳይረዱ ወገኖቼ ወንጌልን እንዳንረዳ ምን ይሆን ያዘን ቅዱስ ጳውሎስ ገላትያ ቤተክርስቲያን ላይ ምዕራፍ 3 ላይ እናንተ የገላትያ ቤተክርስቲያን ኢየሱስ ክርስቶስ እንደ ስዕል በፊታችሁ ተሰቅሎ ሳለ ማስተዋል እንዳትችሉ ማናዚብ ጣለባችሁ ይሄን ማወቅ ፈልጋለሁ ይላል ኢትዮጵያ ቤተክርስቲያን ወንድሞቼ ኢትዮጵያ ኦርቶዶክስ ተዋህዶ ወንድሞቼ ክርስቶስን ማየት እንዳንችል አዚም የጣለብን ማን ነው እኔንና እናንተን መንፈስ ቅዱስ ይጠይቀናል እኛ ስለሌላ ሰዎች አይደለም ስለራሳችን ነው ቅዱስ ጳውሎስ ይሄን ብቻ አይደለም ኤፌሶን ምዕራፍ 4 ቁጥር 18 ላይ ስለ አህዛብ ሲናገር አህዛብ ልባቸው ስለደነደነ ልባቸው ደንዳና ስለሆነ ከእግዚአብሔር ተለዩ ይላል ምንድነው የሚለው በልባቸው ድንዳኔ የተነሳ ከእግዚአብሔር ተለዩ ይላል ይሄንን እናንተ አንብቡት ሌላ ያነበብነው ሮሜ 11 ቁጥር 8 ሮሜ 11 ቁጥር 8 ላይ ደግሞ ምንድነው ያለው ቅዱስ ጳውሎስ እነዚህ እስራኤሎች አለ እግዚአብሔርን ይፈልጋሉ ግን አላገኙትም ነገር ግን እነዚህ ሰዎች ምንድነው የሆኑት ወገኖቼ እስራኤል ምንድነው የፈለጉት እስራኤል አላገኙት ነገር ግን የተመረጡት በእምነት ክርስቶስን የተቀበሉት አህዛብ ግን እግዚአብሔርን አገኙ ይላል እንደዚህ ይላል እስራኤል የሚፈልጉትን አላገኙ እውነት እኮ ነው እስከ ዛሬ ድረስ እኮ አላገኙ ጥቂት እስራኤሎች ነው እንጂ አብዛኛው እኮ አላገኙ ክርስቶስን እኮ ያምኑ ወገኖቼ ያለ ክርስቶስ ሃይማኖት ዋጋ የለውም ሙት ነው ያለ ክርስቶስ ሃይማኖት ገዳይ ነው ብያችኋለሁ ቀደም ለዚህ እኮ ነው እስራኤል የሚፈልጉትን አላገኙም አይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍ መንፈስ ሰጣቸው በቃ ተኙ በነገራችን ላይ መንፈሳዊ ውርነት በጊዜ ካልታከመ መንፈሳዊ እንቅልፍ ያመጣል መንፈሳዊ እንቅልፍ በጊዜ ካልታከመ ወገኖቼ መንፈሳዊ ሞት ያመጣል ያ ደግሞ መንፈሳዊ ሞት ደግሞ ከእግዚአብሔር መለየት ነው ሁለተኛ ሞት ነው ስለዚህ ቅዱስ ጳውሎስ እንደዚህ ይላል እስራኤል የሚፈልጉትን አላገኙም የተመረጡት ግን አገኙት ሌሎቹም ደነዘዙ እንዲሁም አይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍ መንፈስ እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል አለ ስለዚህ ወገኖቼ ስለ መንፈሳዊ ውርነት አንደኛ ያስተማረው ኢየሱስ ክርስቶስ ራሱ ነው
የቤተ መቅደስ ሰዎችን ምሳሌ አድርጎ የሚከተሉትን ህዝብ ምሳሌ አድርጎ ቀጥሎ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በደንብ አድርገው አስተማሩ ለተለያየ ቤተክርስቲያን እንደነገርኳችሁ ሮሜ ቤተክርስቲያን ኤፌሶን ቤተክርስቲያን ገላትያ ቤተክርስቲያን እነዚህን ውራናቱ ነው አለ ለዚህ ነው መድኃኒታችን ኢየሱስ ክርስቶስ በተለይ የእግዚአብሔርን ቃል ስትሰሙ አስተውላችሁ ስሙ ፍሬ እንደሚያፈራ ሰው ሆናችሁ ስሙ የእግዚአብሔርን ቃል ስትሰሙ ዝም ብላችሁ አትስሙ ፍሬ እንደሚያፈራ ሰው በዘሪው ምሳሌ እኮ ያለው ይሄንን ነው አንድ ገበሬ ወጣ ዘርን ዘራ አንደኛው ዘር መንገድ ላይ ወደቀ ወፎች ወዲያው ወሰዱት ይሄ ምን መሰላችሁ ቃሉን ወዲያው ሰምቶ ክፉ ሰይጣን ከልብ ወዲያው የሚወስደው ሰዎች ምሳሌ ናቸው ሁለተኛው ዘር ጭንጫ ቦታ ስለሌለበት ድንጋይ ብቻ ሆነ ቦታ ተዘራ ለጊዜው በቀለ ግን ፀሐይ በወጣ ጊዜ ወዲያው ደረቀ እንደዚህ አይነቱ ምሳሌ ምንድነው ቤተክርስቲያን የሚመጡት ለመስቀል ቀን ነው ቤተክርስቲያን የሚመጡት ለጥምቀት ቀን ነው ቤተክርስቲያን የሚመጡት ለትንሳኤ ነው ከዛ በኋላ አይታዩም የመጡለት ደስ ብሎ ቃሉን ይሰማሉ የዛሬው መምህር እንዴት ደስ ይላል ደስ የሚል ቃል ነው ይላሉ ግን ስር ሰደው በቤተክርስቲያን ትምህርት ታንጸው ስለማይኖሩ ፀሐይ መከራ የመጣ ቀን ይዟቸው ይሄዳል የኑፋቄ ትምህርት ሲመጣ ይዟቸው ይሄዳል የተረተረት ትምህርት ሲመጣ ይዟቸው ይሄዳል ስለዚህ ይደርቃሉ ሶስተኛው በሾካማ ይሄ ማኛ ነው የሚመለከተው በተለይ አገልጋዮች እንደ ይሄ በቅሏል ቅጠልም አለ የዚህ ችግሩ አበባም አርጎ ፍሬ ማፍራት አቃተው ለምን ሾኩ አንቆ አስቀረው ልክኛ አገልጋዮችን ፍሬ እንዳናፈራ የዚህ ዓለም ጥቅም ሾኮ ነው እንደያዘ ዛሬ ቤተክርስቲያን ውስጥ ወንድሞች ምን ደባደበው በምንድነው በስሙን ያድል እንዴ በቃ የኛ ምሳሌ ነው ስለዚህ ፍሬ እንዳፈራ ሾኮ ያዘው አለ መልካም ቦታ ላይ ያረፈው ወገኖቼ እሱ አፈራ 60 160 እና 30 አፈራ ይሄ ወገኖቼ የሐዋርያት ምሳሌ ነው ይሄ ሐዋርያት ምሳሌ ነው ይሄ እንደ እግዚአብሔር ሐሳብ የሚሄዱ በመንፈሳዊ ሕይወት የሚያፈሩ ሰዎች የነሱ ምሳሌ ነው ስለዚህ ክርስቶስ ምን አለ ቃሉን ስትሰሙ አስተውላችሁ ስሙ ቃሉን ስትሰሙ ፍሬ እንደሚያፈራ ሰው ሆናችሁ ስሙ አለ ወንድሞች ይሄንን ያለው አያችሁ ስለዚህ ወገኖቼ እግዚአብሔርን ቃል ስንሰማ በቃ ቤተክርስቲያን መሄዳችን መልካም ነው ማስቀደሳችን መልካም ነው ግን ዕለት ቁጭ ብለን የተማርነው ምንድነው ዛሬ የተማርኩት እግዚአብሔር ምንድነው ያስተማረኝ ምንድነው የተናገረኝ ነግሬያችኋለሁ ትላንት እንኳን እኮ የኔ አይደለም ዛሬ የኛ እኮ አይደለም it is past በነገራችን ላይ በዓለማችን ላይ ትላንት ብዙ ሰዎች አልቀዋል በተለያየ ምክንያት አይደል ሞተዋል እኮ በቃ የነሱ ቻንስ እኮ አልቋል አልተዘጋጁ ከሆነ እኮ አልቋል ወገኖቼ ትላንት የኛ አይደለም ያለፈው ሳምንት የኛ አይደለም መልካምም ይሁን መጥፎ ወገኖቼ የኛ ቀን ዛሬ ነው ዛሬ በፍጹም ልብ ወደ እግዚአብሔር ልንመለስ ይገባል እግዚአብሔር ስላለፈው አይጠይቀንም በንስሐ ከተመለስን ወገኖቼ እግዚአብሔር እጁን ዘርግቶ ይቀበለናል ስለዚህ መንፈሳዊ ዕውርነት ምንድነው ብለን መንፈሳዊ ዕውርነት እንግዲህ ያልነው ምንድነው የእግዚአብሔርን እውነት አለመረዳት ወይም ለመረዳት አለመፈለግ መንፈሳዊ ዕውርነት ነው መንፈሳዊ ዕውርነት ምንድነው አልን የእግዚአብሔርን ቃል ሲሰሙ አለማስተዋል በህይወት ለመኖር በዛ ለመኖር አለመጣር እንደ እግዚአብሔር ሐሳብ እንደ ቅዱሳት መጻሕፍት ሐሳብ በመድር ላይ ለመኖር አለመጣጣር ዕውርነት ነው ሞት አይቀርም ወንድሞቼ መሄዳችን አይቀር ወንድሞቼ ስንሄድ በሰማይ ስንደርስ መጻሕፍታችን እቺን እንዳታከል አደራ ቀጭን እንዳትሆን ብድችን የሚነበብ ነገር እንዳይጠፋ በሰማይ ስንደርስ የህይወት መዝገባችን ሲከፈት የሚነበብ ነገር ወገኖቼ ከጠፋ እጅግ ልብ ይሰብራል ሰማችሁኝ በሰማይ እኮ ሁለት መጽሐፍት አሉ ይላል አንደኛው የህይወት መጽሐፍት ነው ይላል አንደኛው የኛ ህይወት ታሪክ መጽሐፍ አለ አንደኛው ደግሞ የእግዚአብሔር እንደ እግዚአብሔር ፈቃዱ የሄዱ ሰዎች ስማቸው ሊስት የያዘ መጽሐፍ አለ ሁለት መጽሐፍ
በየቀኑ የምንሰራው ስራ እዛ ላይ ይመዘገባል ስለዚህ ወደ እግዚአብሔር ስንሄድ ወገኖቼ ምንም ነገር ይዞ አለመሄድ ያሳፍራል ግን እንደ እግዚአብሔር ሐሳብ ኖረን በመድር ላይ ምድርን አበጃጇት እንደተባለው እንደ እግዚአብሔር ፈቃድ ስንሄድ መጻፋችን ትልቅ ነው ታሪካችን ትልቅ ነው ለወዳጄ ከትላንት ወዲያ ስነግረው ነበር ለአንድ ወዳጄ አንዳንድ ጊዜ መጻፍ እንትና ሰምታችኋል የህይወት ሰው ሞቶ ህይወት ታሪክ ሲነበብ ለአንዳንዱ መቼም እኛ እንደ ባህል አዝናለው በድፍረት አልናገርም ግን በጣም የሚያሳዝነኝ አብዛኛው የሚነበበው ታሪካችን ሰውየው ያላደረገው ነው ሰውየው ወንበዴ ቀማኛ ሌባ ሆኖ ሳለ በጣም ጻድቅ በጣም ጥሩ ሰው ነው ብለን እንናገራለን ሰውየው ክፉ ለቤተሰቡ ክፉ ለወገኑ ክፉ ለሀገሩ ክፉ ሆኖ ሳለ እንደሱ አይነት ሰው አልነበረም ብለናለን this is total lie በቤተ መቅደሱ ላይ ቆመን እንደዚህ እናነባለን ምን አለ ዝም ብንል ወይ እንወደው ነበር ወንድማችንን እንወደው ነበር ብንል መልካም ነው ታዲያ ለወዳጄ ስነግረው አንድ ቀን ቅርብ ቀን በዚሁ በሚነበብ የህይወት ታሪክ በሚነበብበት ሁኔታ ስነግረው አንድ ጊዜ አስታውሳለሁ አንድ ወንድማችን አረፈ ወንድሞቼ ይሄ ወንድማችን ሲያርፍ የሚነበብለት ታሪክ አልነበረው አረሳው በደንብ አድርጌ አረሳው ወንድሞቼ የሚያሳዝናችሁ ይሄ ወንድማችን የሞተውም ደግሞ አጉል ነው በሰው እጅ ነው የሞተውም ደግሞ እዚሁ አሜሪካን ሀገር የማይገባ ቦታ ክርስቲያኖች መገኘት የሌለባቸው ቦታ መሄድ የሌለበት ቦታ ሄዶ ነው የገደሉት ድራጊስቶች ናቸው የገደሉት ይሄ ልጅ እኔ አሁን ስለዚህ ልጅ ልፈርድበት ሳይሆን ስለዚህ ልጅ ጸልያለሁ እግዚአብሔር ነፍሱን እንዲምረው ጸልያለሁ ግን ከዚህ እንድንማር ነው ቤተሰቦቹ ታዲያ ቀብሩ ላይ ቁጭ ብዬ ስንሰማ አያችሁ የሚነበብ ለካመጽ ታሪክ አሁን ይሄንን ማመጣላችሁ አይደለም ለምድር አይደለም ለሰማይ ለምድር እንኳን ታሪክ ያስፈልጋል ስለዚህ ወንድሞቼ በሰማይ ስንሄድ መጻፋችን እቺን መታከል እንዳትሆን የሚነበብ እንዳይጠፋ በደላችን ግን የተጻፈበት ይሄንን እንዳያክል አደራ ስለዚህ የዚህ ልጅ ታሪክ የሚያነቡት አጡ እና ምን አሉ ወንድማችን ከሌ ኢትዮጵያ ትምህርት እንደዚህ አንደኛ ደረጃ ሁለተኛ ደረጃ ምናምን ተማረ ከዛ አሜሪካን ሀገር መጣ እሺ መጣና የሚናገሩት አሚን ሰው ይሰራው ካለኮ ክሊርሊ ስፔል አውት ይደረጋል በዚህ መስሪያ ቤት እንዲሰራ እንደዚህ ያደረገ ይባል የሚናገሩ በተለያየ መስሪያ ቤት ስራ ሰርቶ አሉ ኦኬ ሊሆን ይችላል ትንሽ እዚህ መዛም ብሎ ይሆናል ኦኬ እሱም ኦኬ ነው ከዛ አሁንም ደግሞ የሚጻፍ ነገር ጠፍቶ ይል እንግዲህ ብያችሁ ይል ከዛ ቀጠሉና እሱ ስሙ መጥራት አልፈልግም እሱ መጽሐፍ እንትን ይወድ ነበር ማነው ሳከር ይወድ ነበር oh my god I mean it is good to love soccer it is good to love football don't get me wrong አታደርጉኝ that's not what I meant ይሄ ግን ታሪክ ተብሎ ኳስ ማየት ይወድ ነበር ብሎ ታሪክ ላይ አይጻፍም በቃ የሚጻፍ ጠፋ እሱ አይደለም የህቶቹ ልጆች አንዳንድ ቀን ሲመቸው ቱተር ያደርግ ነበር ይሄ ታሪክ ሆኖ ያወጣል my friend listen to me ስንሞት የህይወት መጽሐፍታችን ይነበባል አይደለም እንዴ በዚህ ምድር ላይ እንኳን ይነበባል በርግጥ ኖቲስ አርጋችኋል ህይወት ታሪክ ሲነበብ ከስካችን እኮ ይነበባል አቶ ከሌም በዚህ ቀን ተወልዶ በዚህ ቀን ሞተ ይባላል የተወለድበት የሞትንበት ቀን አለ ግን ዋናው ቁም ነገር ከ19 ምናምን እስከ 19 ምናምን የሚለው አይደለም ቁም ነገሩ በዛ ውስጥ ሰው የማያያት የህይወት ነገር የተጻፈባት ግን አንዲት ጭነት ብቻ ነች አቶ ከሌ ከ1950 ተወልዶ በ2025 ሞቱ ከ1950 እስከ ዳሽ እስከ 2025 ኖሩ ታሪካቸው ብሎ የሰውየውን ታሪክ የያዘው ወንድሞቼ የመጀመሪያው አይደለም የመጨረሻው አይደለም ያቺ እስከ የተባለች ትንሿ ጭረት ነች የኔና የናንተ ጭረታችን ምን ያህል መረጃ ይዛልን ይሁን እግዚአብሔር እንደስ የሚያሰኝ ካችንን እስካችንን እንዴት ነው የኖርነው ወገኖቼ ምንድነው ነጥብ ይሄንን ያመጣውላችሁ ወደ እግዚአብሔር ስንጠራ ወገኖቼ የህይወታችን መዝገብ በክርስቶስ ፊት ይወጣል በህይወት ዘመናችን የሰራነው መጽሐፍ መላኩ እንደዚህ ይዞ ለክርስቶስ ያቀርበለታል it is true
ክርስቶስ ያነባዋል እንደዚህ ነው ቤተክርስቲያን አላያችሁም ወንጌል እንደዚህ አይደል ወንጌል ዲያቆኑ ይዛል ወንጌሉን እንደዚህ አድርጎ እንደዚህ አድርጎ እንደዛው መልአኩ የኛን ታሪክ ክርስቶስ ፊት እንደዚህ ይዝልናል ወገኔ አየው ስለዚህ ወገኔ ፖይንት ምንድነው መሰላችሁ ሳይመሽ እንደ እግዚአብሔር ሐሳብ እንኑር ትላንተኛ አይደለም ዛሬ ግን የኛ ነው ስለዚህ መንፈሳዊ ውርነት ምንድነው አለ የእግዚአብሔርን እውነት የክርስቶስን እውነት መረዳት አለመቻል ወይም መረዳት አለመፈለግ መንፈሳዊ ውርነት ነው የእግዚአብሔርን ቃል ስንሰማ እንደ እግዚአብሔር ሐሳብ አለመኖር መንፈሳዊ ውርነት ነው አለ አያችሁ መንፈሳዊ ውርነት ነው አለ ስለዚህ በዚህ ምድር ላይ እግዚአብሔር በሰጠን እድሜ እንደ እግዚአብሔር ሐሳብ ወንድሞቼ እንመላለስ እንደ እግዚአብሔር ሐሳብ ስለዚህ መንፈሳዊ ውርነት ማለት የእግዚአብሔርን ቃል እየሰሙ ማያስተውሉ እግዚአብሔር የሚያደርገውን ድንቅ ነገር እያዩ ወገኖቼ የማያዩ ይሄ ህዝብ እኮ አለ ክርስቶስ ይሄ ህዝብ መስማትን ይሰማል ግን አያስተውልም ማየትን ያያል ግን አይመለከትም ልበ ደንዳና ነው በሚስጥር የምናገረው ለዚህ ነው እናንተ ሐዋርያት ግን እናንተ ግን ብፁዓን ናችሁ ለእናንተ ግን ሚስጥሩን እነግራችኋለሁ አላችሁ በድብቅ ነው የነገራቸው ስለ ዘሪው ምሳሌ ሲናገር በድብቅ ነው የነገራቸው ለብቻቸው ነው የነገራቸው እናንተ ግን እኔን ብላችሁ ወጣችኋል ህይወታችሁን ሰጣችኋል ቃልን ከልባችሁ ሰምታችኋል ስለዚህ ባላለው ይጨመርለታል ለሌለው ግን ያም ይወሰድበታል ለእናንተ ሰማያዊ ሚስጥርን ማወቅ ተሰጥቷል ለዚህ ህዝብ ግን ምድራዊ ሙቅ አይሰጥም ምክንያቱም ዞሮ ዞሮ አይድንም እንደማለት ነው አይድንም ምን ጥቅም አለው እንደማለት ነው ስለዚህ ወገኖቼ መንፈሳዊ ውርነት እየሰሙ አለማስተዋል ማለት ነው መንፈሳዊ ውርነት እግዚአብሔርን እናመልካለን ይላሉ አምልኮታቸው ግን ጣዖት ነው የኤልያስ ዘመን የነበሩ ካህናት ታስታውሳቸዋላችሁ 400 የበዓል ካህናት እነሱ እኮ አምላክ እውነተኛ አምላክን የሚያመልኩ ነው ይመስላቸው ግን እነሱ የሚያመልኩት ጣዖት ነው አያችሁ መንፈሳዊ ውርነት ይሄ ነው መንፈሳዊ ውርነት ፈሪሳውያን መንፈሳዊ ውራን ተባሉ እግዚአብሔርን እናመልካለን አሉ እነሱ ግን የሚያመልኩት ዲያብሎስን ነው አላቸው ክርስቶስን ያደለም ያልኳቸው አይናችሁ የሚበራው ወደኔ ዞር ስትሉ ነው አለ ወንድሞቼ እግዚአብሔር መንፈስ ቅዱስ እንደዚህ ይለናል ልጆቼ ወደኔ ዞር ስትሉ ከምድራዊ ትንንሽ ነገር ከፍጥረታዊ ነገር ወደኔ ዞር ወደ ክርስቶስ ስትሉ ብርሃን ይሆንላችኋል ይለናል ዛሬ ስለዚህ ወገኖቼ መንፈሳዊ ውራን ማለት አገልግሎታቸው እግዚአብሔርን እናገለግላለን ይላሉ እነሱ ግን የሚያገለግሉት ጣዖትን ወይ ዲያብሎስን ነው መንፈሳዊ ውራን ይባላሉ በነገራችን ላይ በትላንትናው ይታችን መንፈስ አንድ ሰው መንፈሳዊ ውር መሆን አለ መሆኑን ማወቅ ይችላል ወይ ብላችሁ ጥያቄ ለምታነሱ አዎ ይችላል በደንብ አድርጎ ይችላል ይችላል ከፈለገ ይችላል መልሱ ይችላል ነው ስለዚህ በነገራችን ላይ መንፈሳዊ ውርነት መድኃኒት አለው ከታከመ ይድናል ልክ የአይን ህመም ካልታከመ የሥጋ ውርነት እንደሚያመጣው መንፈሳዊ ውርነትም ከታከመ ይድናል አያችሁ ስለዚህ ግን መንፈሳዊ ከህክምናው በፊት ግን መንፈሳዊ ውርነትን የሚያመጡ ነገሮች ሁለት ፋክተሮች አሉ አንደኛው ከራሳችን ከውስጥ የሚወጣ ነው ይሄንን ዓለም መውደድ ለዚህ ዓለም ነገር መገዛት ከሚገባው በላይ የእግዚአብሔርን ነገር መርሳት ከውስጣችን ለምሳሌ ስለዚህ በዚህ ምድር ላይ ይበልጥ ተድላና ደስታ ብቻ ይኑረኝ ብሎ ማለት መንፈሳዊ ውርነትን ከሚያመጡት አንዱ ይሄ ነው ሌላው ከውጭ የሚመጣ አለ መንፈሳዊ ውርነት የሚያስከትል የሰይጣን ፈተና አለ
ለዚህ እኮ ነው ቅድም ስናነብ ቅዱስ ጳውሎስ የማን ነው የሮሜን ቤተክርስቲያን በማን ነው የቆሮንቶስን ቤተክርስቲያን ወደ ወንጌል አህዛብ እንዳይኖሩ የዚህ ዓለም አምላክ ልባቸውን አሳውሮታል ልባቸውን ጨለማ አድርጎታል የዚህ ዓለም አምላክ የተባለ ዲያብሎስ ስለዚህ ፋክተሮቹ ምንድናቸው ብንል አንደኛ ከውስጣችን የሚነሳ የሥጋ ፈቃድ የዓለም ፈቃድ ዓለምን ከሚገባ በላይ ማፍቀር ዓለምን መውደድ ሰማይን መርሳት እግዚአብሔርን መርሳት እኛኮ የተባልነው ልጆች ልባችሁን በሰማይ አድርጉ ቆላሲስ ላይ ዱና አንብቡ ወገኖቼ ቆላሲስ ምዕራፍ 3 እና 4 አንብቡ እስቲ ልባችሁን በሰማይ እሱ ባለበት አድርጉ ተባለኛ ግን ልባችንን በፍቅር የምግድር ፍቅር ያዘን ፍቅር መጥፎ ነገር ነው ወገኖች አንዴ ፍቅር አስቸጋሪ ነገር ነው ስለዚህ ይሄንን አለ መንፈሳዊ እውርነት አደጋ አለው ወንድሞቼ በደንብ አርጋችሁ ስሙኝ መንፈሳዊ እውርነት ካልታከመ ካልዳነ አደጋ አለው ለምን ከእግዚአብሔር መለየትን ያመጣል ከእግዚአብሔር መለየት ደግሞ ሁለተኛ ሞት ነው ሲኦል ነው በጣም ይቅርታ መንፈሳዊ እውርነት ወንድሞቼ መንፈሳዊ እውርነት ካልታከመ ለመንፈሳዊ ድንዛዜ ለመንፈሳዊ እንቅልፍ አሳልፎ ይሰጠናል መንፈሳዊ ድንዛዜ ወይ መንፈሳዊ እንቅልፍ ደግሞ ለመንፈሳዊ ሞት አሳልፎ ይሰጠናል መንፈሳዊ ሞት ደግሞ ሁለተኛ ሞት ነው የሥጋ ሞት ችግር አይደለም መንፈሳዊ ሞት የነፍስ ሞት ግን ሁለተኛ ሞት ስለዚህ መንፈሳዊ እውርነት ጥንቃቄ ይጠይቃል አደጋ አለው ጣጣ አለው አያችሁ ለዚህ ነው ስለዚህ ቃሉን ስንሰማ ወገኖች አስተውለን እንስማ የእግዚአብሔርን ቃል ስንሰማ አስተውለን እንስማ ፍሬ እንደሚያፈራ ሰው እንስማ በዚህች እግዚአብሔር በሰጠን በብሩህ ቀን እንደ እግዚአብሔር ፈቃድ እንመላለስ እግዚአብሔርን ደስ እንደሚያሰኝ ሕይወት እንሂድ አለበለዚያ ወገኖች ቀናችን ያልፍብንና it is too late ይሆንብናል እንደዛ እንደ ሙሽሮች እነዛን የሙሽራውን ሙሽሮች አስተዋሳችሁ 10 ደናግልት 5 ጎበዞች የተዘጋጁ አብረው ከሙሽራው ጋር ገቡ የተዘጋጁ ገቡ ይላል ማቴዎስ 5 የተዘጋጁ ገቡ ይላል ያልተዘጋጁ ጋዝ ፍለጋ ሄደው ሲመለሱ በሩ ተዘጋጅ is too late አንኳኩኩ ቻል ሞከርኩ ጌታው ክፈትልን I don't know you አላቃችሁ ወንድሞቼ ዛሬም ሳይመሽ እያንዳንዱን ቀን በምንችለው መጠን እያንዳንዱ ሰዓት እንደ እግዚአብሔር ፈቃድ ለመኖር እንሞክር እስቲ ጧት የኖርነውን ማታ ላይ እናስብ ቁጭ ብለን ትንሽ ደቂቃ ወስደን how was my day ቀኔ እንዴት ነበር ራሳችንን እንጠይቅ ከእግዚአብሔር ጋር ትክክል ነበርኩ ዛሬ ከቤተሰቦቼ ጋር ትክክል ነበርኩ ዛሬ ከሥራ ባልደረቦቼ ጋር ትክክል ነበርኩ ዛሬ ብለን ቀናችንን ኢቫሉዌት እናድርግ እንደዛ ካደረግን እግዚአብሔር ደስ ይለዋል ለማስተካከል እድል ይኖራል ካልሆነስ ዝም ብለን ዛሬ መጣ ነገ መጣ ዝም ብለን ምን ሄድ ከሆነ አንድ ቀን እንደዚሁ ልክ እንደ እንቅልፍ ማንቀላፋት አለ ይሄ በእኛ ይሆንልን ትምርቴን እዚህ ጋር ቆማለሁ ወገኖቼ ምን እናድርግ ወገኖቼ ቃሉን ስንሰማ አስተውለን እንስማ የእግዚአብሔርን ቃል ስንሰማ ፍሬ እንደሚያፈራ ሰው ሆነን እንስማ ራሳችንን እንመርምር ወንድሞቼ ራሳችንን መርምርና እናስተካክል እግዚአብሔር ዛሬም ይወደናል ዛሬ በንስሐ ስንመለስ እግዚአብሔር አቅፎ ይቀበለናል ከልቤ ነው የምላችሁ እግዚአብሔር እንደዚህ ነው አያችሁ ለዚህ ነው ቅድም እግዚአብሔር መልካም ነው ያልን ስለዚህ ወገኖቼ ቃሉን ስንሰማ በማስተዋል ፍሬ እንደሚያፈራ ሰው ሆነን እንስማ ሌላው ወገኖቼ ከእውርነት ለመውጣት ወደ ብርሃን እንምጣ ብርሃን ማን ነው እውነተኛው ብርሃን ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ ወገኖቼ እውነተኛ ብርሃን ነው የዓለም ብርሃን ይባላል አያችሁ ወደሱ ዞር እንበል ወደሱ ዞር ስንል ከዚህ ኤሌመንተሪ ከሆነ ከምድራዊ ከፍጥረታዊ ነገር ሁሉ ወደ ክርስቶስ ዞር ስንል ብርሃን ይሆንልናል ብርሃን ይሆንልናል አያችሁ ይሄ ነው ዛሬ ያለኝን
ሰዓት እዚህ ጋር ቆማለሁ። አንድ ነገር ለመጨረሻ ጊዜ ልበላችሁ፣ ደስ የሚለውን ነገር ልንገራችሁና ልለያያችሁ። ደስ የሚለው ለኛ ዛሬም ወገኖቼ ዛሬም በክርስቶስ መልካም ቀን ነው፣ ደስ የሚል ቀን ነው። ዛሬም ለኛ ተስፋ አለ። አልሞትንም። ቢያንስ ስላልሞትን የሞቱ ሰዎች ተስፋ የላቸውም። በቃ ሰርተው ሆነ መልካም፣ ካልሰሩ ግን is gone my friend። እንጸልይላቸዋለን። አሁን እንጸልያለን፣ ምንም ጥያቄ የለውም። እሱ ለሞቱትም እንጸልያለን። እግዚአብሔር ሆይ ማረልን ብለን እንላለን። መማሪያ ለመማር የሱ ጉዳይ ነው። ግን በእርግጠኛነት ወገኔ ነገ ሰው ከሞትኩ በኋላ ይጸልይልኛል ብለህ ሰው ላይ ዲፔንድ አታድርግ። ስለዚህ ወገኖች ቀኑ ሳይመሽ ዛሬ በተባለ ቀን ወገኖቼ ወደ እግዚአብሔር እንመለስ፣ በንስሐ ወደ ክርስቶስ እንምጣ። በተለይ ወደ ብርሃኑ ክርስቶስ ዞር እንበል። የዛን ጊዜ እሱ ብርሃን ያበራልናል። ወገኖቼ ክርስቶስ ሲኖረን ሁሉ ነገር ይኖረናል። ሕይወት ያለ ክርስቶስ ባዶ ነው። በክርስቶስ ግን ሁሉ ነገር አለ። በክርስቶስ ከልቤ እላችኋለሁ ሁሉ ነገር አለ። ቆላስይስ መልእክት ላይ ሄዳችሁ አንብቡ፣ ምዕራፍ 2 ላይ በክርስቶስ ሁሉ ነገር እናገኛለን። በመንፈሳዊ ሕይወት ማደግ ትፈልጋለህ? መንፈሳዊ ውርነትን ማራቅ ትፈልጋለህ? ወንድሜ በክርስቶስ ይገኛል። ፉል ስፒሪቹዋል ማቹሪቲ ወይም ደግሞ የመንፈሳዊ ብስለት ማግኘት የሚቻለው በኢየሱስ ክርስቶስ ነው። ወደ ክርስቶስ ዞር እንበል። ያስተማረን የመከረን የአባቶቻችን የነቢያት አምላክ፣ የቅዱሳን የሐዋርያት አምላክ፣ የጻድቃን የሰማዕታት አምላክ፣ የኛ ፈጣሪ የኛ ጌታ ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ቃሉን ከወደዳችሁ ለእህት ለወንድሞች ብታካፍሉት መልካም ነው። ሰላም ሁኑ።